ይሄን ይመስላል ሀገራችን። አያችሁ በእግር እየመጣሁ ነው ከገጠር ወደዚህ ቀዩ ወደዚህ ማለት ነው። የእርሻ ጊዜ ነው። አያምርም? ይሄ ገና ነው። ይሄ ቀዩ ናት በርበሬ ታያችሁት። ከዚህ ደግሞ ዳጉሳ የተነሳበት ቦታ ነው ዳጉሳ። እና ሀገሩ ይሄን ይመስላል። በቆሎ ይሄው በደንብ ይሄው በቆሎ ይሄው በእግሬ ስለሚሄድ እኮ ደከመኝ። ይሄ በቆሎ ነው። ከነ ተዘከ በእንደሞ ነው ከነባ Teso ay mamura no. Aha. Nah. በቆሎ ያን ይመስላል። አሁንም በርበሬ ይኸው ጤፍ በርበሬ ይኸው ጤፍ ነው። ይሄም ደግሞ በርበሬ ይታያችኋል። ይሄ በርበሬ እና ይሄ በርበሬ ነው ሁሉ እኛ ጋር በበርበሬ ብቻ ነው የሚታወቀው። ትንሽ ያልፋችሁ በርበሬ ቆይ ዘንቤ ላይ እንዳይወድቅብኝ 150 ብር ብቻ ይዤ ወይኔ ገጠር መጥቻለሁ ዛሬ። ቦሎቄ ነው ይሄ። ወደዚህም በርበሬ ነው ይታያችኋል። በቃ ትንሽ መሀል ገብቶ የሆነ ነገር ዳጉሳ ወይን ጣይ ይሄ በርበሬ ነው ራሱ። ይሄ ራሱ በርበሬ ነው። ወይኔ ማሻአላ። እና ይሄ ሁሉ በርበሬ ነው። ይሄው ሀገሩ ሁሉ በርበሬ ነው ዘንድሮ። ወይኔ ጉድ! ምን ነው ሰው በበርበሬ ብቻ ያደረገው እንግዲህ። ይሄ በዚህ በኩል በርበሬ፣ በዚህ በኩል በርበሬ። ሰው ሌላ ነገር አንበላም ማለት እንዴ? ሀገሩ ሁሉ በርበሬ ነው። እና ይሄ ደግሞ ሀራማ ነው የሚባለው አይደል? ይሄ መንገድ ብቻ ነው ወጣ። መንገዱን ለይቶ ሰው አልተወጣ እዚህ ቀዩ ነው። በርበሬ ይሄው እንግዲህ በቆሎ ነው። በዚህም በቆሎ መሽብላ እና ሀገሩ የናፈቃችሁ እስከ መጨረሻ ዳጉሳ ነው። ይሄው ዳጉሳ ይሄ ነው ዳጉሳ የሚባለው። ይሄ አንዳንድ ልጆች አናውቁም እንጂ እንደዚህ ነው የሚበስለው። ይሄ እንደዚህ ነው የሚሆነው ማለት ነው። በዚህ በኩል በቆሎ እና ይሄ ሁሉ ዳጉሳ ነው። እና አሁን በርበሬ ከዳጉሳ ቀጥሎ ታያችሁ። ይሄ በርበሬ፣ በዚህ ደግሞ ጤፍ ማሻአላ ሲያምር። ይሄ ጤፍ በደንብ ነው በቃ። እና ይሄ ሙሉ አካባቢ ሁሉ በርበሬ ነው። እና አሁን እህል እየተነሳበት ነው። ይሄ በጣም ነው ቀይ የሆነበት። ቀይን ሆነው ሰው በበርበሬ በጣም ብዙ ብር እያገኘው ነው። ወደዚህ እሱ ነው። ይሄው በጣም ነው የሚያምረው። በዚህ በኩልም እሱ ነው። እና
ራሱ ይሄ ደግሞ ጤፍ፣ ይሄ ደግሞ ገብስ፣ ይሄ ገብስ ነው። ይሄ ደግሞ ጤፉ፣ ይሄ ጤፍ የኛ ነው። ባቻ ምንም የለም። ሱብሃነክ አላሁ አክበር። ለሰው ተሰጥቶ እንግዲህ ምንም የለም። ለግብር እንኳን ትወጣለች እንደች ጤፍ ለመሬት ግብር ምንም የለም። ገለባ ነው። አላህ ካሪም ላኢላሀ ኢለላህ። ይሄው ጤፉ ብዙም የለም ምርቱ ይታያችኋል። ይሄው ትንሽ ነው ምርቱ በትንሽ ሱብሃንአላህ። በመሬት ግብር ራሱ ቢወጣ አላህ ከሪም ነው። አልሐምዱሊላህ ነው። እንግዲህ የወንድሜ በርበሬ ደግሞ ይኸው እዛ ነው። እሱን ላሳያችሁ። ይሄ በቆሎ ነው። ይሄ በቆሎ የወንድሜ በርበሬ ላሳያችሁ። ወይኔ ማሻላ ነው እንግዲህ ይሄው እንዴት እንድቀይ እንደሆነ ፀሐያማ ነው። ዛላ ነው እንደያዘ ዛላ። እና ይሄው የወንድሜ ነው። ይሄ ሁላ በጣም ነው የሚያምረው። ይሄ ዛላ፣ ይሄ ቀይ የሚያምርበትን ደግሞ ማሻአላ አላህ ያብላችሁ አይደለ። እንግዲህ ዘንድሮ እኔ ብቻ ነኝ ልጆችን ያዘልኝ ብዬ አልሐምዱሊላህ። አላህ ከሪም አላህ ነው የሚያውቀው። ይሄ ወልደ ማሻአላ ከዚህ ወደዚህ ማሻአላ ነው። እንግዲህ እንደዛ ግብር ደግሞ በጣም ውድ ነው መሬት ግብር እና ከዚህ ወደዚህ ስንዴ፣ እዚህ ደግሞ ቦሎቄ ነበረ ተነሳ። ቦሎቄ ምን አነሱት። ይሄ ስንዴ እና ይሄ ደግሞ የአንድ ወንድሜ እና ኢንሻአላ ነው እንግዲህ ስንዴ ነው ዳጉሳ ነው። እና ይሄ ደግሞ ዳጉሳ ነው። ተነስቷል። ይሄ ዳጉሳ በዚህ ስንዴ በዚህ ዳጉሳ እና አሁን ደረስኩ። አልሐምዱሊላህ ስራ ተዘክሏል እና ወደ ገጠር እየሄድኩ ነበር። አልሐምዱሊላህ እና አልሐምዱሊላህ